ረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮ እና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል። አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማጣቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይፍ ላይ የገባንበት ዋናው ኬዝ ምንድን ነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ቦታው ላይ ያለውን ነገር ሙኒር በደንብ ይነግራችኋል። መረጃዎቹን ዶክመንቶቹን እዛ ላይ ገብታችሁ ታያላችሁ። አሁን የመጣንበት ዋነኛ ጉዳይ ሁለት ነገር ማስተካከል ስላለብን ነው። በመጀመሪያ ደረጃ ሙኒር ጠቅላላ ነገሩን ከኔ በተሻለ ኮኔክት እያደረገ እነዚህን ኦፕሬሽን የፈጸሙት እነሱ ስለሆኑ እሱን ይነግረናል። ሙኒር ማይኩን አንስተህ መናገር ትችላለህ። ኦኬ፣ አመሰግናለሁ። ያው ሰሞኑን ዋና ብቻ ሳይሆን ብዙዎቹ ኢትዮጵያኖች በተለያየ ቦታ ታግተዋል። እነሱ ደግሞ ቶርች የሚያደርጉበት ቦታ 4 አካባቢ ነው። ስማቸውን ኦፕሬሽኑ የተደረገው ቦታ አብየን የሚል አብየን የመኖች እዛ መንገድ የምታውቁ ሰዎች ካሉ አብየን ክፍለ ሀገር ነው። ሽኩራ የሚባል አለ፣ አልኤን የሚባል አለ፣ ረፋት የሚባል አለ። አሁን በትክክለኛው አሁን ዛሬ ሌሊቱን በዚህ ሰዓት እኛ ባለንበት ሰዓት ቴሌግራም እየገባችሁ ማየት በየወቅቱ ለእሱ ልክለታለሁ። እሱ ደግሞ ወደ እናንተ ይልካል። ከ300 እስከ 400 የሚሆን በዚህ 2 ቀን ውስጥ አጋቾችን የቆሰሉትንም የሞቱትንም ከእጃቸው አውጥተናል። ሌላ ደግሞ ሽኩራ የሚባል አካባቢ አለ፣ ደቡብ የመን ከነ ቤታቸው ሽፍቶቹ ሙሉ በሙሉ ተደምስሷል። ግማሹ ደግሞ እየሸሹ ነው። ግማሹ ደግሞ ከታጋቾች ከተቀላቅሎ ፊታቸውን ስለንትን ስለሚሉ እንትን ብሏል። ፎቶቸውን ካገኘን በቀላሉ ልንለያቸው እንችላለን። እዚህ ጋር ማስጠንቀቂያ የምነግራችሁ 3 ብሔር ነው እዛ አካባቢ የተከበቡት። 3 ነው አንድ ላይ ነው የሚሰሩት። የአማራ ልጆች ተወላጆች፣ የትግራይ ልጆች እና የኦሮሞ ልጆች ናቸው። አጋች ነው በቃ አከሌ አይደለም። 3ቱም ርቀት የላቸውም። በሰው በ4 ይሄ ጉዳይ እንግዲህ የሀኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናሌ ሰዎች፣ ውድ ተመልካቾች፣ ቪዲዮውን እንግዲህ እንደሰማችሁት ነው። መልካም ዜና ነው። ሀናም ትገኛለች ብለን ተስፋ እናደርጋለን። የሀናንን ሰበብ 400 ነፍስን አድኗል። 400 የታገቱ ሰዎችን አድኗል። የሀናን መንቀስቀስ ለሀናን ጉዳይ የተንቀሳቀሱ ሰዎች በሀናን ሰበብ 400 ሰው ነፍስ ሊድን ችሏል ማለት ነው። አስለቅቋል። 400 እንዳያችሁት እንደሰማችሁት 400 ህዝብ ነው የተለቀቀው ነው የተባለው። በጣም መልካም ዜና ነው። ሽፍታዎቹም ተይዘዋል፣ ደላላዎቹም ተይዘዋል። ከአሁን በኋላ መብላት የለም፣ መጭበርበር የለም። ከአሁን በኋላ በደላልነት
መጭበርበር እና መገደል፣ መታፈን፣ መቀጣት የለም፣ መዘልዘል የለም። እንዳያችሁት ነው። ቪዲዮ በጣም ያሳዝናል። የቆሰሉ ኦፕሬሽን የተደረጉ ብቻ ተለቋል ነው የተባለው። ፎታቸው ምንድነው ቶክቶክ ምንድነው ቴሌግራም ላይ እንዳለ እኔ ገብቼ እንትን ብለው ሰርች ባደርግ ምንም ሊመጣልኝ አልቻለም ማለት ነው። ፎቶአቸው ቪዲዮአቸው እዛ አለ ስላለ ታስፍሽ ማለት ነው። ቴሌግራም ምን የሚባለው ነው ጽሁፍ ከዛ ገብቼ እኔ ሰርች ሳደርግ አልመጣልኝ እና አልመጣ ስላለኝ እናንተ ሞክሩት፣ ሊመጣላችሁ ይችላል። ፌስቡክ ላይ ቢለቁልን ጥሩ ነበር ፎቶዎቹ። እንግዲህ ሀናንም ትገኛለች ብለን እንገምታለን። መልካም ዜና ነው። ምክንያቱም ሀናን ለብዙዎቹ ምሳሌ ሆናለች፣ ለብዙዎቹ ሰበብ ሆናለች እና ሀናንም እንደምትገኝ ተስፋ እናደርጋለን። እንደውም አሁን ሀናን ያለችበት አካባቢ አልደረሰም እየተባለ ነው። ግማሾቹ ሽፍታዎቹም ደላላዎቹም ተደብቀዋል። እንግዲህ ከአራት ናቸው፣ ኦሮሞ፣ ትግሬ፣ አማራ 3 ደላላዎች ናቸው። ሽፍታዎቹም ሆነ ደላላዎቹም 3 ናቸው አቀባባዮችና ግማሻቸው ታይዟል የተባለው። አለከሩን ያምጣን። ከዚህ የበለጠ ደግሞ የቀሩት ደግሞ ይያዛሉ ብለን እንገምታለን። ቤታቸው ሸራቸው ለተቃጥሏል የተባለው ብቻ መልካም ነገር እንሰማለን ብለን እንገምታለን። ቀጣይ ቪዲዮ እስከመጣ በላይክ እና በሼር በሰብስክራይብ አበረታቱኝ። ሰላም አለይኩም።